ትልቁ ስህተታችን ሁሉንም ነገር ለሁሉም ሰው መናገራችን ነው። በቅርብ ጓደኛ ስም የተናገርናቸው ሚስጥሮቻችን በኋላ ላይ ለውድቀታችን መንስኤ ሊሆኑ ይችላሉ። ራሳችሁን ካላስፈላጊ ምቀኝነትና እንዲሁም ጉዳቶች መከላከል ከፈለጋችሁ ሁሉንም ነገር ለሁሉም ሰው አትናገሩ። በዛሬው ቪዲዮ ላይ በሚስጥር መያዝ ያሉብንን 9 ነገሮች እነግራችኋለሁ። በተለይ 7ኛው የሁላችንም ስህተት ነው ብዬ አስባለሁ። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናቸው? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑላለሁኝ። ብዙዎቻችን የህይወታችንን በር ክፍት እናደርግና ሁሉም ሰው እንደፈለገ እንዲገባ እንፈቅዳለን። ነገር ግን ስኬታማ ሰዎች አንድ ትልቅ ሚስጥር አላቸው። ይህም ዝምታ ነው። በሚስጥር መያዝ ካሉብንና ራሳችን ጋር ማስቀረት ካሉብን ነገሮች ውስጥ አንደኛው የወደፊት እቅዳችሁን ወይንም ደግሞ ህልማችሁን። ትልልቅ እቅዶችና ትልልቅ ህልም ሲኖራችሁ ለሰዎች አትናገሩ። ሰዎች አይሆንም እያሉ ሊያዳክሟችሁ ስለሚሞክሩ ህልማችሁን ከማሳጋት ያስተጓጉሏቸዋል። አዲስ ንግድ የመጀመር ሀሳብ ካላችሁ ለሁሉም ሰው ከመናገር ይልቅ ስራውን ጀምራችሁት ውጤቱ እንዲናገር ማድረግ ትችላላችሁ። ሳይንቲስቶች በጥናት እንዳረጋገጡት ከሆነ ደግሞ አንድ ነገር ደጋግመን የምናወራ ከሆነ አእምሯችን ልክ እንዳሳካነው ስለሚሰማው ያንን ነገር ለማድረግ ይሳነፋል። እናም ያንን ነገር ሳናደርገው እንቀራለን። ስለዚህ ከዚህ ቪዲዮ በኋላ ህልማችሁንና ትልልቅ እቅዶች ሲኖራችሁ ለራሳችሁ ያዟቸው። ሁለተኛው ስለ ገንዘባችሁና ስላላችሁ የሀብት መጠን፣ ስለ ደሞዛችሁ፣ ስለ ገቢ ምንጫችሁ እንዲሁም ስላላችሁ የሀብት መጠን አሊያም ደግሞ ዕዳ እንኳን ቢኖርባችሁ ለሰዎች አትናገሩ። ስላላችሁ የሀብት መጠንና ስለ ገንዘባችሁ ብዛት ለሰዎች በምታወሩ ሰዓት ላይ ያልተገባ ቅናትን ሊፈጥር ስለሚችል እናንተ ሳታስቡት እነዛ ሰዎች ጠላቶቻችሁ ይሆኑ ይመጣሉ። ስለዚህ ሳታስቡት ጠላት እያፈራችሁ እንድትሄዱ ያደርጋችኋል። እናም አንዳንድ ሰዎች ደግሞ ሁሌም ገንዘብ እንድታበድሯቸውና ገንዘብ እንድትሰጧቸው ሊጠይቋችሁ ይችላሉ። ገንዘብ በሌላችሁም ሰዓት በቸገራችሁም ሰዓት ላይ አታውሩ። ሰዎች እንዲንቋችሁ ያደርጋል። ስለዚህ የባንክ ሂሳባችሁን በሚስጥር መያዝ ብልህነት ነው። ሶስተኛ የምትፈሩትን ነገርና ደካማ ጎናችሁን ለሌሎች አትናገሩ። እነዚህ ነገሮች በፍጹም ለማንም ባትናገሩ ይመረጣል። ፍርሃታችሁንና ደካማ ጎናችሁን ለሌሎች ማውራት ለጥቃት እንድትጋለጡ ያደርጋቸዋል። ሁሉም ሰው የእናንተን ድክመት ሰምቶ ሊያግዛችሁ አይፈልግም። አንዳንድ ሰዎች ድክመታችሁን ተጠቅመው ሊጎዷችሁ ይፈልጋሉ። ለምሳሌ በስራ ቦታ ላይ ለአንድ የስራ ባልደረባችሁ እኔ እኮ በራስ መተማመን የለኝም፣ ሰዎች በተሰበሰቡበት ቦታ ላይ ማውራት አልችልበትም ብላችሁ የሆነ ቀን ላይ ነገራችሁት። እናም በሆነ የስራ አጋጣሚ ትልቅ የስራ እድል መጥቶ እናንተ ንግግር እንድታደርጉ ስትመረጡ ያኔ የነገራችሁት የስራ ባልደረባችሁ ደግሞ አይ እሱ እኮ ንግግር አይችልም፣ በራስ መተማመን የለውም ብሎ ደካማ ጎናችሁን ተናግሮ ከመጣላችሁ እድል ሊያስተጓጉላችሁ ይችላል። ስለዚህ ድክመቶቻችሁንና ፍርሃታችሁን ለሰዎች አታጋሩ። ማጋራት ካለባችሁም ለባለሙያና ሊያግዛችሁ ለሚችል ሰው ተናገሩ። አራተኛ የምታደርጉት በጎ አድራጎት። በጎነትና ሰዎችን መርዳት የሚደረገው ለራሳችን የህሊና እርካታ እንጂ ለሰዎች ለመታየት አይደለም። ስለዚህ ሰዎችን በምንረዳ ሰዓት ላይ በሚስጥር እናድርገው። ያደረጋችሁትን እርዳታ ለሁሉም ሰው በምታወሩበት ሰዓት ላይ ያደረጋችሁት ነገር በቅንነት ሳይሆን ለታይታ ስለሚመስል በሚስጥር መያዝ እንልመድ። እናም ያደረግነው ነገርም ዋጋ ያጣል። ሌሎች ሰዎች ደግሞ እኛን እንደ ትዕቢተኛና እንደ ጉረኛ እንዲያዩን ያደርጋል። አምስተኛ የቤተሰብ ሚስጥር። በቤተሰባችን ውስጥ ግጭቶች በሚፈጠሩ ሰዓት ለውጪ ሰው ሄደን ማውራት ያ ሰው ለቤተሰቡ ያለውን ክብርና አመለካከት እንዲቀይረው ያደርጋል። ከቤተሰብ ጋር የተፈጠረን ግጭት ሄዶ ለጓደኛ ማውራት በኋላ ላይ ችግሩ ሲፈታና እናንተ ከቤተሰቦቻችሁ ጋር ስትስማሙ ያ ወሬውን የነገራችሁት ጓደኛችሁ ግን ለቤተሰባችሁ ያለው አመለካከት ፈጽሞ ተቀይሮ ይቀራል። እናም እንዲጠላቸው ሊያደርገው ስለሚችል የቤተሰቦቻችሁን ግጭት ለውጭ ሰው ባታወሩት ይመረጣል። ስድስተኛ የሌላን ሰው ሚስጥር። ሰዎች የነገሯችሁን ሚስጥር መጠበቅ የባህሪ ጥንካሬ ነው። ልክ እናንተ ለአንድ ሰው ሚስጥር ተናግራችሁ እንዲናገርባችሁ እንደማትፈልጉት ሁላ ያም ሰው ለእናንተ ሚስጥር ብሎ ሲነግራችሁ እንድትጠብቁለት አምኖ ነው። ስለዚህ የሌሎችን ሚስጥር በታማኝነት መያዝ ያስፈልጋል። ሚስጥር መጠበቅ የማትችሉ አይነት ሰዎች ከሆናችሁ ደግሞ በግልጽ ለእኔ ሚስጥር አትንገሩኝ ብላችሁ ያንን ሰው ሚስጥር እንዳይነግራችሁ ማድረግና ማከላከል ትችላላችሁ።
የሌላን ሰው ሚስጥር ለሌሎች ሰዎች ሄዳችሁ የምታወሩ ከሆነ ሰዎች እናንተን እንዲንቋችሁና በሌላም ጉዳይ ላይ እንዳያምኗችሁ ያደርጋቸዋል። 7ኛ ያለፈ ስህተታችሁን ማውራት። ያለፈ ስህተታችሁን ለሌሎች ሰዎች ማውራት ሰዎች ባለፈ ስህተታችሁ እንዲገምቷችሁ ያደርጋል። አንዳንድ ጊዜም ያለፈ ስህተታችሁን እያስታወሱ ሊያሸማቅቋችሁም ይሞክራሉ። ስለዚህ ከብዙ ዓመታት በፊት የሰራችሁትን ስህተትና አሁን ላይ ግን ያስተካከላችሁትን ስህተት ለሌሎች ሰዎች ባታወሩት መልካም ነው። ምክንያቱም ሰዎች ይሄንን ስህተታችሁን ያልተፈለገ ሰዓት ላይ እያነሱ እናንተን ዝቅ ለማድረግና ለማሸማቀቅ ይጠቀሙበታል። ያለፈ ነገር አንድ ያልፏል። ስለዚህ ያንን ፋይል ዘግታችሁ ትኩረታችሁን ዛሬ ላይ አድርጉ። 8ኛ የፍቅር ግንኙነት ወይንም የፍቅር ህይወታችሁን። በፍቅር ግንኙነት ውስጥ ያሉ ጥቃቅን ደስታዎችና ዝርዝር ጉዳዮች በሁለቱ ሰዎች መካከል ቢቀሩ መልካም ነው። የፍቅር አጋራችሁ የሰጣችሁን ስጦታ ወይንም ደግሞ የተለያዩ ጉዳዮችን ሄዶ ለውጭ ሰው ማውራት የምናወራለት ሰው እንዲቀናና ያልተገባ ነገር ውስጥ እንዲገባ ስለሚያደርግ በተቻለን አቅም ግንኙነታችንን ራሳችን ጋር በሚስጥር እንያዘው። 9ኛ የግል ሚስጥራችን ናቸው ብለን ያሰብናቸውን ጉዳዮች እራሳችን ጋር ብንይዛቸው መልካም ነው። አሊያም ደግሞ ሚስጥሮቻችንን የምንነግረውን ሰው ጠንቅቀን መምረጥና ማወቅ አስፈላጊ ነው። ሚስጥሮቻችንን ለሰዎች ከማጋራታችን በፊት ይህንን ሰው ምን ያህል አውቀዋለሁ፣ ለምን ያህል ጊዜ አብረን ቆይተናል፣ ታማኝ ነው ወይ የሚሉትን ነገሮች መመለስ መቻል አለብን። አንዳንድ ጊዜ በጥቂት ቀናቶች ውስጥ ተዋውቀን ሰዎችን እንደ ጓደኛ ቆጥረን ሚስጥራችንን ዝም ብለን እናገራለን። ነገር ግን እነዛ ሰዎች ከኛ በተለዩ ሰዓት ላይ ያንን ሚስጥራችንን ይዘውብን ነው የሚሄዱት። ሚስጥራችንን ለሌላ ሰው ባይናገሩት እንኳን እኛ ግን ውስጣችን ሰላም ያጣል። ተናገሩብን ይሆን ወይንስ አልተናገሩብን የሚለው ነገር ውስጣችንን ያስጨንቀዋል። ስለዚህ ከእንደዚህ አይነት ጭንቀቶች ራሳችንን ለማሳረፍ የግል ሚስጥሮቻችንን ለሌሎች ባናጋራ ይመረጣል። አንዳንድ ጊዜም ደግሞ ሰዎች ሚስጥሮቻችንን እኛን ለማጥቃትና ለመጉዳት ይጠቀሙበታል። የዛሬው ቪዲዮ ይህን ይመስል ነበረ። እስኪ እናንተ የትኛውን ወደዳችሁት? ኮሜንት ላይ አስቀምጡልኝ። ሌላ ተጨማሪ በሚስጥር መያዝ አለባቸው የምትሏቸው ነገሮች ካሉም ደግሞ ኮሜንት ላይ አስቀምጡልኝና እንማማርበታለን። እስከ መጨረሻው ድረስ አብራችሁኝ ስለቆያችሁ ደግሞ ከልብ አመሰግናለሁኝ። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።